ኢትዮጵያ ህጋዊ ባልሆነ መንገድ በ30 ዓመታት ሂደት ያጣችውን የባህር በር ለማስመለስ ተጨማሪ 30 ዓመታት እንደማትጠብቅና በሰላማዊ መንገድ በሚደረግ ድርድር ህጋዊና ታሪካዊ እንዲሁም መልክዓ ምድራዊ መብቷን መልሳ ለማግኘት እንደምትሰራ ጠቅላይ ሚኒስትር አብይ አህመድ የተናገሩት በዚሁ ባሳለፍነው ሳምንት እንደነበር አይዘነጋም። ጠቅላይ ሚኒስትር አብይ አህመድን የተናገሩት በ2018 ዓመተ ምህረት የመንግስታቸው የሥራ አቅጣጫ ላይ ከህዝብ እንደራሴዎች ምክር ቤት ለተነሱላቸው ጥያቄዎች ማብራሪያ በሰጡበት መድረክ ላይ ሲሆን ኢትዮጵያ ፈርማ የባህር በሯን የሰጠችበት አንድም ሰነድ አለመኖሩንም ጠቅሰዋል። አቤል አበበ ከጠቅላይ ሚኒስትሩ ማብራሪያ በተጨማሪ የዝግጅት ክፍላችን ያነጋገራቸው የታሪክ ተመራማሪው ፕሮፌሰር አደም ካሚልን ሐሳብ አካቶ ጉዳዩን በተከታዩ ጥንቅራችን በስፋት ተመልክቶታል። እንከታተለው። የኢትዮጵያ የሀገርነት ህልውና ጸንቶ እንዲቀጥል የእድገት ተስፋዋም እንዲለመልም ከታሰበ ታላቁ የአባይ ወንዝን ወደ ኃይል መቀየር ብሎም ሀገሪቱ ያለ ህጋዊ አካሄድ ያጣችውን የባህር በር ባለቤትነት ማስመለስ መሰረታዊ ጉዳዮች ናቸው በማለት መንግስት ይህንን አቋም በተደጋጋሚ ሲያንጸባርቅ ተደምጧል። ይህ አቋም በተለይ ኢትዮጵያ ከሶማሊላንድ ጋር የባህር በር ስምምነት ካሰረችበት ጊዜ አንስቶ ጎልቶ መደመጥ መጀመሩን ተከትሎ ጉዳዩ በሀገር ውስጥ ያሉና በመንግስት ላይ ጥያቄ የሚያስነሱ አጀንዳዎችን ለመቀልበስና ለማዳፈን የተነሳ ነው በሚል በዚሁ ሳምንት በተካሄደው የህዝብ እንደራሴዎች ምክር ቤት መደበኛ ጉባኤ ላይ ጭምር ተጠቅሶ ነበር። ይህንን የባህር በር ባለቤትነት ጉዳይ መወሰን ከሚችሉበት የስልጣን መንበር ላይ ከመቀመጣቸው አስቀድሞም ያቀነቀኑት እንደነበር የጠቀሱት ጠቅላይ ሚኒስትር አብይ አህመድ የአጀንዳውን አቧራ ማራገፍ የጀመሩት ስልጣን ከያዙ ማግስት ጀምሮ እንደነበር ነው ለምክር ቤቱ ያስረዱት። የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። የመጀመሪያው ስብሰባ አሰብ ነው የሚለው። አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ነው ባህር አቋቁመ ነው። ኢትዮጵያ ከ30 ዓመታት በፊት የምትተነፍስበትን የባህር በር ያጣችበት መንገድ የሚያስቆጭ መሆኑ ከዚህ ቀደም በምሁራንም ሆነ በመንግስት ባለስልጣናት በኩል በተደጋጋሚ ሲነሳ ቆይቷል። ሀገሪቱ አሰብን ያጣችበት ይህ ውሳኔ በመንግስትም ሆነ በኢትዮጵያ ሕዝብ ይሁንታ ያልተሰጠበት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ እንደተናገሩት ሁሉ የታሪክ ተመራማሪው ፕሮፌሰር አደም ካሚልም ኢትዮጵያ ከቀይ ባህር የተገፋችበትን ውሳኔ የትኛው የኢትዮጵያ ፓርላማ አጸደቀው ሲሉ ነው የሚጠይቁት። የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። በህገወጥ መንገድ ያጣቸውን መብቷን ለማስመለስ ነው ጥረት እያደረገች ያለችው። የቀይ ባህር ማን ነው ያሳጣን? እንዴት ነው ያጣ ነው? የኛው እኮ ስያሜው እኮ ቀይ ባህር አልነበረም። ከጥንትም ጀምሮ ባህር ነጋሽ በባል ነበር የሚታወቀው። ማለት ነጃሽ ማለት አክሱም ላይ የነበረው መንግስት ወይም ንጉስ የሱ ስያሜ መጠሪያ ነው። ስለዚህ ቀይ ባህር ከጥንት ጀምሮ የኢትዮጵያ ንብረት ነው። ከጥንት ጀምሮ ጥሩ ቀይ ባህር እንድናጣ ስናረግ የትኛው ነው ኢትዮጵያ በር ለማን ያጸደቀው? የኢትዮጵያ ዜጋ እስኪማል አለ የፈረመ ቀይ ባህርን ልጣ ብሎ ማሽ ያ የግለሰብ አስተሳሰብ ነው ለዚህ ያበቃል። መንግስታቸው አሁን ከኤርትራ መንግስት ጋር ወደ መካረር ከመግባቱ በፊት ኢትዮጵያ የአሰብን ደጅ እንድትረግጥ ተጠቃሚነቷም እንዲረጋገጥ መሆንና መደረግ ያለበትን ነገር ሁሉ ሲያደርግ መቆየቱን የሚናገሩት ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር አዎንታዊ ትስስር ለመፍጠር የተደረገው ጥረት ግን በወዲያኛው ወገን የተገፋ እንደነበር ጠቅሰዋል። ፕሮፌሰር አደም ካሚልም አሰብ እንዲህ ወና ምድር ሆኖ የቀረው የኤርትራ መንግስት ለትብብር ፈቃድ በመንፈጉ ነው ባይ ናቸው። አንደኛ አምራች ነች፣ ሁለተኛ ይሄ በጅቡቲ በኩል ምንለቀውን የሚያስከትልብን ወጭ እንድናለን፣ ሶስተኛ በአጭር ጊዜ ምርታችንን አምርተን ለተጠቃሚ ሀገራቶች እንሰጣለን። እነሱም ተጠቃሚ ናቸው፣ እኛም ተጠቃሚ ነን፣ ወደቡም ተጠቃሚ ይሆናል። እስካሁን ድረስ አሰብ እንኳ ብትሄጂ በኢትዮጵያ ቁጥጥር ስር በነበረበት ጊዜ የተሰሩ ቤቶች ናቸው እንጂ ነፃነት አገኘን ካሉ በኋላ አንድም ቤት አልታደሰም፣ ጥገና እንኳን አልተደረገለትም። በጣም የሚያሳዝን ደረጃ ላይ ነው ያለው። መንገድ ጠግነን ከጨረስን በኋላ
ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። ኢትዮጵያ በምታስተዳድርበት ጊዜ ቀይ ባህር የሰላም ኤሪያ ነበረ። የአካባቢ መርከቦች እንደ ልብ ይንቀሳቀሱ ነበር። ይሄ አሁን የምናያቸው አሁን ሁሲዎች የምንላቸው ወይም የባህር ወንበዶች የሚባሉ ነገር አልነበረም። በሰራዊቱም ሆነ በጸጥታ ማስከበርም ሆነ ለቀይ ባህር ሰላም ታመጣለች ወደሚለው ድምዳሜ እየደረሱ ነው። ሌላው የነሱንም የምግብ ፍላጎት ለማሟላት የቀይ ባህር በኢትዮጵያ ቁጥጥር ስር ቢሆንና በባለቤቷ ይሄ የኢትዮጵያ ምርት በቀላሉ በመጠነኛ ወጪ የሚደርስበትን ሁኔታ ይፈልጋሉ። እነሱም የጎረቤት ሀገራቶች ማለት ነው። ጠቅላይ ሚኒስትሩ በዚሁ የሕዝብ እንደራሴዎች ምክር ቤት ቆይታቸው ሲናገሩ ከዓመታት በፊት በብዙዎች ፊት ላይ ፈገግታን የዘራው የኢትዮጵያና የኤርትራ እርቅ በፍጥነት ወደ መቀዛቀዝ መመለሱ ሳይበቃ ከሰሜኑ ጦርነት መልስ ከህወሓት ጋር የሰላም ውል ሲታሰር ሌላ አቅጣጫ ለመያዝ ተገዷል ነው ያሉት። እንደ ኢትዮጵያ ላለና ሰፊ የህዝብ ቁጥር ላለው ህዝብ የባህር በር ባለቤት መሆን ጉዳይ የሚኖረው የትየለሌ ጥቅም የማይካድ ቢሆንም ይህን ማስተንፈሻ በር ለማግኘት የሚደረገው ጥረት ግን ከኃይል አማራጭ ይልቅ ሰላማዊ ንግግርና ድርድር ላይ መሰረት ያደረገ መሆን እንደሚገባው የሚታመን ነው። መንግስታቸውም ቢሆን ይህንን ሰላማዊ አካሄድ እንደሚመርጥ የጠቀሱት ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ያለውን የባህር በር የማግኘት ድርድር እንዲመሩ ሩሲያና አሜሪካን ጨምሮ ለሌሎች ሀገራትም ጥሪ ሲያቀርቡ ተደምጠዋል። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ጦርነት መግባቱ አስፈላጊ ላይሆን ይችላል። በሰላማዊ መንገድ በመደራደር በመወያየት ለነሱም ጥቅም ሲባል ለኤርትራም ህዝብ ጥቅም ሲባል በሰላማዊ መንገድ የቀይ ባህር ወደ ባለቤቱ መመለሱ አስፈላጊ ነው ማለት እንችላለን። በተደረገብንን ተጽዕኖ እንዳውም እኔ ከቀይ ባህር ጥያቄ በላይ የግድቡ ነበር ትልቁ አስቸጋሪ የነበረው። የኢትዮጵያ ህዝብ የ135 ሚሊዮን ህዝብ ጥያቄ ነው። የዚህን ህዝብ ጥያቄ አይቻልም ብሎ መመለስ ከህግም አንጻር ከተፈጥሮም ሁኔታ ተቀባይነት የለውም። እዚህም እዚያም ያሉ የሀገር ውስጥ አለመግባባቶችና ግጭቶች ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት እንቅፋት እንዳይሆኑ በሀገራዊ ሰላምና አንድነት ላይ መስራት ይገባል የሚለው ነጥብ በህዝብ እንደራሴዎች ምክር ቤት ከተነሱ ወሳኝ ነጥቦች አንዱ ነበር። ኤርትራ በኢትዮጵያ ላሉ ታጣቂዎች ጥይት ማቀበልን ጨምሮ ሌሎች ህገወጥ እንቅስቃሴዎቿን ማቆም አለባት ያሉት ጠቅላይ ሚኒስትር አብይ አህመድ መንግስታቸው ከየትኛውም የታጠቀ አካል ጋር ለመወያየት ብቻ ሳይሆን አብሮ ለመስራትም ጭምር ሙሉ ዝግጁነት እንዳለው ነው ሲናገሩ የተደመጡት። ይህንን በአብሮነት የመቆም ሀሳብን የሚጋሩት ፕሮፌሰር አደም ካሚልም ቢሆኑ በሚለያዩን ነገሮች ላይ በማተኮር ለጠላቶቻችን በር ከመክፈት ይልቅ ለትልቅ ዓላማ በአንድነት መሰለፍ ይገባል ባይ ናቸው። ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየውልህ ታርቀህ ደግሞ ይላሉ። የሚደራደረውን አትደራደር ደግሞ ይላሉ። ለምን? በዚሁ አጀንዳ የመቆየት ፍላጎት ስላለ። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። ትልቁ ድክመት እዚህ ኢትዮጵያ ውስጥ ያለው ይሄ በሃይማኖት፣ በቋንቋ፣ በብሔር ልዩነት ከመጣ ያ ክፍተት ያመጣል፣ ለውጭ ጥራቶችም ይጋብዘናል። ስለዚህ ይሄ ላይ ጥንቃቄ ይሻል። ህዝቡም አገሪቷም የጋራችን ነች። በአንድነት ያለ ጎሳ ያለ ብሔር ከቆምን ማንም አያሸንፈንም። ኢትዮጵያ በዚህ ታሪኳ የታወቀች ነች።